እንዴት ናችሁ ተመልካቾች? ከኤንቢሲ ኢትዮጵያ በእሁድ መዝናኛ ፕሮግራማችን ታላቁን የአብይ ጾም ምክንያት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አንዳንድ ታሪካዊና ልዩ ገጽታ ያላቸው አድባራትና ገዳማትን የምንቃኝበት ፕሮግራም ነው። በዚህ ፕሮግራም ጦር ኃይሎች እዚህ አዲስ አበባ ጦር ኃይሎች አካባቢ የሚገኘውን የቶታል ደብረገነት ቅድስት ሥላሴ ካቴድራል ውስጣዊና ውጫዊ ገጽታ እንዲሁም ደግሞ የተለየ የኪነ ህንፃ ባህሪውን ለመጎብኘት ነው እዚህ የመጣሁት። ይሄው ገዳም በእድሜ ገና ወጣት ነው። በ1990ዎቹ መግቢያ ጀምሮ ነው ዘመኑ የሚቆጠረው። ከቅርብ ጊዜ ወዲህ ደግሞ ተመርቆ አገልግሎት መስጠት የተጀመረው ይሄ የምታዩት ትልቅ ካቴድራል በአይነቱና በይዘቱ እጅግ በጣም ጥንታዊና ኢትዮጵያዊ ማንነት ያለውና የሚንጸባረቅበት ውስጣዊ ገጽታውም ደግሞ ልክ እንደዛው በጉልህ ሊታይ የሚችል ነው። ይህንኑ ምክንያት በማድረግ በቤተ ክርስቲያኑ ቅጥር ግቢ ተገኝቻለሁ። ስለዚህ አጠቃላይ ገጽታውን ዛሬ አስጎበኛችኋለሁ ማለት ነው። በያላችሁበት አብራችሁን ቆዩ። እንደምን አሉ አባ? እንደምን አለ ልጅ? ናኖት እንደምን ሰነበት? እግዚአብሔር ይመስገን። እግዚአብሔር ሎሌ ባረክ አስተስሪያን ማይሰራ ኃጢአት እግዚአብሔር ፍታ እግዚአብሔር መጋቢ ሐዲስ ዲበኩሉ በላይ ይባላል። የዚህ ቤተ ክርስቲያን አስተዳዳሪ ነኝ። በጣም ጥሩ። የባህልና ቱሪዝም ከፍተኛ የቅርስ ባለሙያዎች ነው ለመጀመሪያ ጊዜ ስለዚህ ቦታ የነገሩኝና ከተማ ውስጥ ካሉት እና በቅርብ ጊዜ በአዲስ ተሰርተው ለቱሪዝም ከፍተኛ የሆነ ምቾት ካላቸው አብያተ ክርስቲያናት አንዱ ይሄ ካቴድራል እንደሆነ ሰምቻለሁኝና እስቲ ዞር ዞር እያልን እንጎብኘው። እርሶም አጠቃላይ ታሪኩን የተመለከተ መግለጫ ይስጡኝ። እሺ፣ በጣም አመሰግናለሁ። የዚህ ቤተ ክርስቲያን ታሪክ እንደሚታየው በ1993 ጳጉሜ 3 ቀን ነው እንደተመሰረተ ታሪኩ የሚያስረዳው። አሁን ላይ በጥቅሉ ወደ 24 አመቱን ያከበርን ጳጉሜ 3 ነው። የቅዳሴ ቤቱንም የቅዱስ ሩፋኤልም ታቦት ስላለ በዚህ ቦታ ላይ ጳጉሜ 3 24ኛ አመቱን አክብረናል እና በዚህ በ24 አመት ውስጥ ይህንን ታሪካዊና በስነ ጥበቡ በስነ ቅርጹ የተዋበና ውብ የሆነ ህንፃ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ውስጥ ወረዳ 9 ቶታል ደብረገነት ቅድስት ሥላሴ ቤተክርስቲያን ወይም ካቴድራል በአሁኑ አጠራር ይህንን ማግኘት በጣም ጽሑፍ ድንቅ የሚያሰኝና የእግዚአብሔር የራሱ የባለቤቱ የሥላሴ አጋዥነት እንዳለው መናገር ይሻላል ብዬ አስባለሁ። ለምን ከተባለ በዚህ አጭር ዘመን አጭር ጊዜ ይህንን የመሰለ ህንፃ ቤተክርስቲያን መስራት የሚያስደንቅና ጽሑፍ ድንቅ ስለሆነ ማለት ነው። እና በዚህ አጋጣሚ አጠቃላይ የስራ ሂደቱን ታሪክ ወይም ካለው መረጃ እንደተረዳሁት ቤተክርስቲያን በመቃኞ ቆይቶ አገልግሎት እየሰጠ ባለበት የተወሰነ ወቅት ላይ እንደውም የሰዓት ቃጠሎ አጋጥሞት እንደነበረ ታሪክ መዛግብት ላይ አይቻለሁኝ። በዚያም መነሻነት የአካባቢው ምዕመናን በጣም ብርቶችና ለቤተ ክርስቲያን ለክርስትናቸው ሰፊ ትኩረት የሚሰጡ በመሆናቸው ተረባርበው ያመቃኞ እሳት ቃጠሎ ያጋጠመው መቃኞ እንደገና እንደተሰራና ከዚያም በኋላ ይህንን ቤተ ክርስቲያን ለመስራት በልክ ወይም በደንብ የማትታወቅ አንድ እናት ስሜን እግዚአብሔር ያውቀዋል በሚል ህንፃ ቤተ ክርስቲያኑ ህንፃ ኮሚቴ እንዲቋቋም ከዚያም አልፎ ደግሞ ዲዛይን መርጠው አስተካክለው እንዲሰጧት ጠይቃ ያንን አስጀምራ በሆነ ምክንያት ማን እንዳስጀመረው ማን እንደሚሰራው ለብዙ ከሰበካ ጉባኤ ምክትል በወቅቱ ከነበሩት የሰበካ ጉባኤ ምክትል ሊቀመንበር ውጭ እና ከነበሩት አባት ውጭ ሁሉም ሰው ያውቃትም ነበር። በዚያ ምክንያት ይህች ሴት ስራውን ስታቋርጥ በተለያየ ምክንያት ለብዙ ዘመናት ለ7 ለ10 ያህል አመት ያህል ህንፃው ተቋርጦ እንደነበር ከዚያ በኋላ በዚህ በአካባቢ የሚኖሩ
ነዋሪዎች እንደገና ተሰባስበው የህንፃ ኮሚቴውን እንደገና አጠናክረው ሰበካ ጉባኤውም አግዞ 7 ይህንን ህንፃ ቤተክርስቲያን በድጋፍ ሰጭነት እያሰሩ በኢንጂነርነት እንዲሁም ደግሞ ገንዘባቸውን ያላቸውን ሀብት ጊዜ እውቀት በመስጠት ሰፊ ስራ እየሰሩ አሁንም በዚህ ሰዓት አገልግሎት ላይ ያሉ 7ቱ ድጋፍ ሰጮች የምንላቸው አሉ። እንዳያችሁት የንጹህና በስነ ህንፃው ከድሮ ከቀደምት ገዳማትና አድባራት በተሻለ መልኩ ተሰርቶ እንዲጠናቀቅ ሆኖ ህዳር 7 እና 6 2017 ዓ.ም ተመርቆ በብፁዕ አባታችን አቡነ ሄኖክ መልካም ፈቃድ ብፁዓን አባቶች በብዛት 76 ያለ አባቶች መጥተው የካቴድራል ስያሜ አግኝቶ አሁን ቶታል ደብረ ገነት ቅድስት ሥላሴ ካቴድራል ተብሎ ይጠራል ማለት ነው። አንደኛ ነገር የቅርብ ጊዜ ነው። አጠቃላይ ታሪኩ የ1990ዎቹ ታሪክ ነው ያለውና በዚህ አጭር ጊዜ ውስጥ በጣም በተለየ ኪነ ህንፃ እንደዚህ መሰራቱን ያስደነቀኝ። በነገራችን ላይ በእድሜ ብዙም ያልገፉ ገና ወጣት የሆኑ አብያተ ክርስቲያናት ካቴድራል ሲባሉ ብዙ አልሰማም። እንዴት ካቴድራል ተባለ? ያው ካቴድራል የሚለው የግሪክ ቃል ሲሆን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም አሁን ባለንበት ሁኔታ ይሄ ህንፃ ቤተክርስቲያን ካቴድራል ሊባልበት የቻለ አንደኛ ካሉት አብያተ ክርስቲያናት በስነ ህንፃው በግቢው ባለው የግቢው አጠቃላይ አስፋልቱ ተሰርቷል። ካህናት ማረፊያ አጠቃላይ ተሰርቷል። አጠቃላይ የዙሪያ አጥር ስራዎች ተሰርተዋል። ሙሉውን ነገር የሚያሟላ በመሆኑ ብፁዕ አባታችን አይተው ብፁዓን አባቶቹ ተጎበኙትና ባርከው ከመረቁት በኋላ ይሄ ቤተክርስቲያን ካቴድራል ተብሎ የመንበረ ጸባዖት ቅድስት ሥላሴ ካቴድራልን የሚተካ እዚህ አገልግሎቶች ሲበዙ ልዩ አገልግሎት የሚሰጥበት ነው በማለት ካቴድራል የሚል ስያሜ ሰጥተውታል። በጣም ደስ ቤተ መቅደሱ ነው። 3 ትልልቅ መንበር እንቁ ሆኖ የተሰራ 3 መንበር አለው። በጣም ሰፊ ነው። ብዙ በ3 መንበር ቅዳሴ አገልግሎት መስጠት የሚያስችል ሰፊ ነው። ያው ከዚያ ወጣ ስንል እንግዲህ ቅድስት የሚያሟላ እዚያ ላይ አጠቃላይ ቅዳሴ የውጭ ቅዳሴ አገልግሎት የኪዳን አገልግሎት የሚፈጸምበት ሲሆን እንዳየው በጠርብ ድንጋይ ፊት ለፊቱ የተሰራ ነው። ከላይ የስሉስ ቅዱስ ስዕልና አጠቃላይ የሚታዩ ቅዱሳት ስዕላቶች አሉበት። መጋረጃውም ከስዕላቱ ጋር ከጠርብ ደንጋው ጋር የሚዛመድ በአንድ እናታችን መንበሩን ያሰሩ እናታችን የተሸፈነ ነው። አጠቃላይ የስነ ህንፃውን ስታየው የውስጡም ብዙዎቹ ክፍሎቹ በጠርብ ድንጋይ የተሰሩ ናቸው። ከዚህ ጠርብ ድንጋይ ጋር የምንመለከተው እንግዲህ ዝም ብሎ ድንጋዮቹ የተቀመጡ አይደሉም። ነገረ መስቀሉን የሚያስታውሱ ቀራንዮን የሚያሳዩ የቤተ ክርስቲያን ታሪክ መሰረት አድርገው የተቀመጡ ናቸው ድንጋዮቹ። ከዚያ ቀጥሎ ስዕሎቹ እንደምታየው እኒህ ስዕላት አሁን ላይ በብዙ ገዳማትና አድባራት ካቴድራሎች ያሉት ስዕሎች አሁን ጊዜያዊ ወቅታዊና በተለያዩ እንትኖች የምናያቸው በቅርብ ልናገኛቸው የሚችሉ ናቸውና የዚህ አሰሳል ግን ጥንታዊ አባቶቻችን ስዕል ታሪካቸውን ትውፊታቸውን መች እንዴት እንደተፈጸመ የሚያሳዩና በቀለምም በስነ ጽሁፍም በፎቶግራፋቸው ወይም በስዕል አቀማመጣቸው የድሮውን የጥንቱን የአባቶቻችንን ታሪክና ትውፊት የጠበቀ ሆኖ እንዲሰራ የስዕል ስራ ከተጀመረ እንኳን ቢያንስ ለ2 ዓመት ከ8 ወር በላይ ለ3 ዓመታት ያህል 10 ዓመት ነው የተደገመበት። ሰዓሊውን ለመምረጥ
ብዙ ሰዓሊያን ተወዳድረዋል። ከዚያ መካከል እግዚአብሔር የፈቀደለት ወንድማችን ሰዓሊ ዮሐንስ የሚባል ወንድም ነው። ይሄንን እየተሳለ ያለው በአንድ እጅ ነው። በአንድ እጅ የተሳለ ያለ ገና አላለቀም ማለት ነው። እየተሰራ ነው ያለው። ወደ 800 ካሬ የሚሆን የስዕል ቦታዎች አሉ ገና ማለት ነው። አጠቃላይ ዶሙን ጀምረ ስታየው ብዙ ቦታዎች በስዕል ስራዎች እየተሳሉ እየተቀመጠ ያለ ታሪክ ስለሆነ አሁንም ፊት ለፊት ያሉት የሚሳሉ ስዕሎች አሉ። እነሱም በዚያው ይሄንን በሳለው ወንድማችን ነው እየተሳሉ ያሉት። ከስዕል አንጻር ስታየው እንግዲህ እንደምታየው ታሪካዊና የአባቶቻችን ትውፊት የቤተ ክርስቲያኗን ታሪክ አመጣጥ የቅዱሳኑ ከስላሴ ጀምሮ ያሉትን ስዕሎች ስታያቸው የእያንዳንዳቸው ትርጉም አቀማመጣቸው በሚገልጽ ልክ የተሰራና እየተሰራ ያለ መሆኑን ያው በመታየው ልክ መግለጽ ይቻላል። ክርስቲያን ልጅ በቤተክርስቲያን ውስጥ ነው ያደኩት። በሰንበት ትምህርት ቤት ውስጥ ነው ያደኩት። ጎን ለጎን ስዕል እንደዚሁ የቤተክርስቲያን ስዕል ከሚስሉ ሰዎች ጋር አባቶች ጋር እግር በእግር እየተከተልኩ ያንን ያየሁ ተማርኩት። የቤተክርስቲያን ስዕል የራሱ የሆነ ስርዓትና እንትን አለው። አባቶች ያስቀመጡልን የስዕል ዘዬ አለ። ኢትዮጵያዊ የፈርስት ጎንደርና ሰከንድ ጎንደር ያለ የሚባል አሳሳሎች አሉ። ያው ቀደምት ስዕሎች የነበሩበት ማለት ነው። እና ያንን ተከትለን ነው ጥንታዊ የቤተክርስቲያን ስርዓትን ተከትለን ከዘፍጥረት ጀምረን ያለውን እስከ ዮሐንስ ራእይ ለማስቀመጥ ነው እንግዲህ እየሞከርን ያለ ነው። እና አሁን እየተቋረጠ ያለውን ጥንታዊ ቤተክርስቲያኖች በገዳማት የነበሩትን ያንን ለማስቀጠል ነው እዚህ እየሞከርን ያለ ነው። በጣም ደስ ይላል። ማለት በዚህ ጊዜ የጥንቱን ስዕል ለማስቀጠል መሞከር እና ደግሞ ለዛም ተመርጠን እዚህ ቦታ ላይ መስራት መቻላችን ያስደስታል። ወደ ላይ ስንመለከት ኮርኔሱ እንግዲህ እንደ ቤተ ክርስቲያኑ አቀማመጥ በጣም ለብዙ ጊዜ የሚቆይ በጥንቃቄና በሚያስደስት ሁኔታ በንጹህ ማቴሪያል አውስትራሊያ በሚባል ማቴሪያል ነው የተሰራው። ይህንንም ብዙ ተደክሞበታል። አንድ ከሰባቱ ጓደኞቹ ጋራ ሰባቱ ድጋፍ ሰጭ የምንላቸው እንዳልኩ ቅድም ከነሱ መካከል አንድ አቶ ባህሩ የሚባል የቤተ ክርስቲያናችን ልጅ በሱ ኃላፊነት ነው የተሰራ። ሰባቱም ግን ሌሎች ህዝቡም በሐሳቡ በሂደቱ ያው ተሳተፈበት ሲሆን እንደምታዩ የሚያስደንቅ ሆኖ ተሰርቷል ማለት ነው። ሌላው የቤተ ክርስቲያኑን አቀማመጥ ስትመለከተው ቅድም እንዳነገርኩህ ግራውንድ አለው። በግራውንድ ውስጥ ቅድም ያልኩህ ቤተ መዘክር፣ ግምጃ ቤት፣ ክርስትና ቤት፣ ፍታት የሚፈጸምበት በጀርባ በኩል በቤተ መቅደሱ በጀርባ በኩል እዚሁ ግራውንድ ላይ ሆኖ እሱ አለ። ሌሎችም ለቤተ ክርስቲያኑ አገልግሎት የሚሰጡ ልዩ ቦታዎች አሉ ማለት ነው ግራውንድ ላይ። አሁን ያለንበት ያው እንግዲህ ከቤተ መቅደሱ ጀምሮ የቅኔ ማህሌቱንም ቅድስቱንም ሁሉንም የሚያሟላ እንዳየኸው ሰፊ የሆነ ለብዙ ምእመናን በቅዳሴ ጊዜ አገልግሎት የሚሰጥ ሰፊ ቤተ መቅደስ እንዳለ ተመልክተናል። ወደ ላይ ስንወጣ እንግዲህ ኮርኔሱን ቅድም ጠቅሰናል። መብራቶቹ እንደምታየው በብዙ አብያተ ክርስቲያናት የምናያቸው አይደሉም፣ ወይም በየቤቱ የምናያቸው መብራቶች በትልልቅ ሆስፒታል ሊሆን ይችላል፣ ሆቴል ሊሆን ይችላል የምናያቸው መብራቶች አይደሉም። ተመርጠው እንደው ለቤተ ክርስቲያኑ አረጋቸውን ስታያቸው ዝቅ ብለው የሆነ ክብ ሰርተው በጣም የኛውን መብራት ስታዩ በጣም ልዩ ነው። ከፍተኛ የአንዱ እንኳ ዋጋ በትንሹ ከ1.5 በላይ የሚፈጅ መብራት ዋጋ። አዎ የዚህኛው የዋናው ዶም ላይ ያለው ከዚያ በላይ በሚፈጅ ልክ እንዳጠቃላይ ወደ 10 ሚሊዮን ከዚያ በላይ የፈጁ መብራቶች አጠቃላይ በውጭም በውስጥም ከቤተ መቅደሱ ጀምረው ከውጭ መጥቶ ተገጥመዋል። በዚህ ከፍ ብለን ስናይ ያኛው አንደኛ ፎቁ አገልግሎት በሚሰፋበት ጊዜ ብዙ ምእመናን በሚመጡበት ጊዜ
አገልግሎቱን ለመከታተል ወጣቶቹ እንዲሁም ደግሞ አገልጋዮቹ እዚህ ጋር ስጋው ደሙ ቁርባን በሚሰጥበት ጊዜ ሊቃውንቱ ላይ ወጥተው በተለዋጭ ጣነ ሞገር የሚባለውን አገልግሎት የሚፈጽሙበት ቀጣይ ወንበር ሊሞላለት የተሰራ ነው። እንደምታዩ ውብና አስደናቂ የሆነ ነው። ሌላው ከዚህ ጋር ተያይዞ የህንጻ ቤተክርስቲያን ከመመረቁ በፊት ውጭ ሀገር ተሰርቶ 250 ኩንታልና 175 ኩንታል የሚመዝን በወደብ የመጣ ከውጭ ተሰርቶ የመጣ ደወል ተገጥሞለታል ማለት ነው። ይህም በጣም ድምፁ በሩቅ የሚያስተጋባ ለእንግዲህ ከቤተ ክርስቲያናችን ስርዓት አንዱ የአዋጅ ነጋሪ ወይም የቤተ ክርስቲያኑ አገልግሎት ማዕከል ተደርጎ የሚመታው ደወል ነው። እሱም ከውጭ ሀገር ተሰርቶ መጥቶ የተገጠመለትን ማለት ነው። ኢንጂነር አርክቴክት ኢንጂነር ነጋ ይባላል። እሱ የሁሉም ሙያዎች ባለሙያ ነው። በስዕሉም ይሳተፋል። በህንጻ ቤተ ክርስቲያኑ በድንጋዩ ጠርብ ተሳትፏል። አንድ አቶ እንዳለ የሚባል ነው የድንጋዩን ስራ ይሰራልን። እሱን ሀሳብ በመስጠት ያግዛል፣ ይመራል፣ ያስተካክላል፣ እርማት ይሰጣል። በእንጨት ስራውም በኮርኔስ ስራውም በበሩም በአጠቃላይ በወንበሩም ስራ ማንኛውም የሚገዙ ለህንጻ ቤተ ክርስቲያኑ ላይ ግብዓት የሚሆኑ ጥሬ ዕቃዎችንም ሳይቀር በሙያ በባለሙያ ራሱ ያጠናቸዋል፣ ያስጠናቸዋል። አሁን አጠቃላይ የወጣው ወጪ ይታወቃል? በባለፉት አጋጣሚ ህንጻው ከቤተ ክርስቲያኑ ከተመረቀ በኋላ ኦዲት ተደርጎ ነበርና ይሄ የሚታየው ከባንክ ገቢ ሆኖ የወጣ የተፈረመው እሱ ለመናገር የሚከብድ ነው። ቀለል ያለ ነው። ለምን ብዙ የተሸፈነው በማቴሪያል ደረጃ ነው። አዎ ለምሳሌ የኮርኔሱ የተሸፈነው ከነሱ ጋራ በጋራ ቢሆንም በአንድ ሰው ስለሆነ ንጣፉንም እንደዚህ በጎ አድራጊዎች ያመጡ ስለሆነ መንበሩንም እንደዚህው የተለያዩ ወሳኝ የሆኑ ነገሮችን ደወሉም እንደዚህው ስዕሉም እንደዚህው ለስዕል ቀጥታ በመክፈል ብዙ ተሳትፎ በማቴሪያል ደረጃ ስለሆነ ይሄን ነው ብሎ ለመናገር በጣም በከፍተኛ ያስደፍርም። እንደ አጥኝ ወይም እንደ ግምት ኮሚቴ አቋቁመን ነበርና እሱ ወይም በኦዲትም የተሰጠው ግምት እስከ ግማሽ ቢሊዮን 500 ሚሊዮን ማለት ነው። እስከዚያ ድረስ ግምት ይሰጠዋል። ለምን ከተባለ አጠቃላይ ከህንጻ ቤተ ክርስቲያኑ ውጭ እንኳ የግቢው አስፋልት አሁን ከ20 ሚሊዮን በላይ በሮቹ አጠቃላይ ዙሪያው አጥር ግሪን ኤሪያው ጸበል ቤቱ እነሱን በአካልም እየጎበኘን ማየት እንችላለን። ከዚህ አንጻር ሰፊ ግምት የሚሰጠው ነው እንጂ ይሄን ያህል ነው ብለን በጽሁፍ የሰፈረ ነገር ለመግለጽ በጣም እንዳይ መንገድ የምጠይቀው ጥያቄ አብዛኞቹ ገዳማትና አድባራትን ሳይ ውስጥ ላይ ማያቸው ስዕሎች በጣም ይገርሙኛል እና የስዕሎቹ አደራደር እና የምናየው መጽሐፍ ቅዱሳዊ ታሪክ እንደ ቤተ ክርስቲያናቱ ምርጫ ነው ወይስ ራሱን የቻለ ህገ ቤተ ክርስቲያን አለው? ለምሳሌ እዚህ ማየው የስዕል አሳሳል ጥንታዊነቱን እንደነገሩኝ ሁሉ ይዘቱስ የቤተ ክርስቲያኗ ምርጫ ነው ወይስ ደግሞ ራሱን የቻለ ስርዓት አለው? ስዕል ማለት በምናብ የምንመለከተው በውስጣችን ያለን መንፈሳዊ ስሜት አጉልቶ የሚያሳየንና አጽንቶ የሚያኖርልን አንዱ ስዕል ነው። ስዕል በቤተ ክርስቲያናችን ዝም ብሎ በዘፈቀደ የሚሳል የሚቀመጥም አይደለም። አዎ ስለዚህ ይሄ ህንጻ ቤተ ክርስቲያንም ከስነ ስዕል አንጻር ታሪካዊና ከአባቶቻችን ከጥንት ገዳማትና አድባራት ያለውን ይዘት ጠብቆ ለትውልድ እንዲሻገርልን ትውልድ እንዲማርበት በትውልድ ቅብብሎሽ ከሚተላለፉት አንዱ እንደ ታሪክ ሆኖ እንዲቀመጥልን በስዕሉ ዙሪያ ላይ ሰፊ የሆነ ጥናት ተጠንቷል። በማህበረ ቅዱሳንም በኩል በተለያዩ አባቶችም በኩል ተጠንቶ ቅድሚያ በመጽሐፍ ተሰንዶ ታትሞ ያንን
ኦርደር ተደርጎ የተቀመጠውን የስነ ስዕል ስርዓት ሰዓሊው አይቶ ተገምግሞ እሱም ደግሞ ከሙያ አንፃር ሐሳብ ሰጥቶበት ከየት ወደ የት መሄድ እንዳለበት አስተካክለን በብዙ ጥናቶች የተመሰረተ ስለሆነ ይሄ ስዕል እንደዚህ ታሪካዊና ትውፊታዊ የቀደሙ አባቶቻችን የስነ ስዕል ገጽታ የሚያሳይ ሆኖ እንዲሳል ተደርጓል ማለት ነው። እጄም ባፌ ያስጫነ ቤተልሔሙን ስታየው የከርሰ ምድር ውሃ አለን። ጸበል የለም ተብሎ እዚህ ግቢ አይነገርም። ጥሩ የሆነ ፈዋሽ የሆነ ጸበል ቤት አለን። በአንድ በኩል 6 እናቶችን በአንድ በኩል 6 የሴትና የወንድ አገልግሎት የሚሰጥ ማረፊያ ያለው የድርሳን የታምረ ማርያም እንዲሁም ትምህርተ ወንጌል ተሰጥቶ ስለ ጸበል አጠቃቀም የጸበል አጠቃቀም እንዴት ነው፣ ወደ ጸበሉ ስንመጣ እንዴት ሆነን መምጣት አለብን የሚል ቅድመ ጥምቀት የሚሰጡ ትምህርቶች የሚሰጡበት ራሱን የቻለ ማረፊያ ያለውና ጽብ ድንቅ ነው የተሰራ ውብ የሆነ የጸበል ቤት አለን ማለት ነው። እንደ አጠቃላይ የቤተ ክርስቲያናችን ካሬ ወደ 14700 ሲሆን በአግባቡ ስለተያዘ ግቢው ምንም የባከነ ቦታ ስለሌለው ቀጣይም የሚሰሩ የልማት ሂደቶች አሉ። ሌሎች ተጠንተው የተቀመጡ በአርክቴክት ኢንጂነር ነጋ ተጠንተው የተቀመጡ ሰፊ የልማት እቅዶች አሉን። እነሱን ለመስራት እንግዲህ በርትተን በጸሎትም በሐሳብም በሂደትም ላይ ያለንን ስለሆነ በዚህ ደግሞ እንግዲህ ይህንን ህንጻ ቤተክርስቲያን የሚያይ የሚመለከት በእናንተም ዘገባ ላይ የሚመለከት ክርስቲያን ሁሉ መጥቶ ቦታውን በመጎብኘት ቦታው ላይ ደግሞ የአዳራሽ አገልግሎት እንዲሁም ደግሞ የሥርዓተ ቁርባን የሥርዓተ ተክሊል የጋብቻ አገልግሎት ለክርስትናም ለሌሎች መንፈሳዊ አገልግሎት የሚመጡ ምእመናን ቦታውን እያዩ እየጎበኙ የሚያደርጉት ተሳትፎ እንዲኖር ያው እኛም በቤተ ክርስቲያናችን ስም ጥሪ ማስተላለፍ ፈልጋለሁኝ። ያለነው ሂደት ይሄ ነው ማለት ነው። በጣም ጥሩ ነው። እግረ መንገድም ጥሩ መልእክት ነው ያስተላለፉት። ገና የሚቀሩ ስራዎች ስላሉ ማለት ነው። በመጨረሻ ያለነው የአብይ ጾም ላይ ስለሆነ ከአብይ ጾም ጋራ በተገናኘ ላማኙ ማህበረሰብ የሚያስተላልፉት መልእክት ካለ እሱን እንደ ማጠቃለያ አድርገን እስቲ መልእክቶውን እንስማ። እሺ፣ በጣም አመሰግናለሁ። እንግዲህ አሁን ያለንበት ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አብይ ጾም ነው። ቅዱስ መጽሐፍ እንደሚናገረው ቀድሱ ጾመ፣ ጾምን ለዩ፣ ጾምን ምረጡ፣ ጾምን ተከተሉ፣ በጾም ራሳቸውን አስተካክሉ። እንግዲህ የጾም ትርጉሙ ከስጋዊ ሐሳብ፣ ከስጋዊ ፈቃድ፣ ከስጋዊ እይታ፣ ከስጋዊ ጉዞ ቀንሶ የነፍስ ስራ መስራት ነው ትርጉሙ ማለት ነው። ስለዚህ ጾምን ለዩ ሲል ቅዱስ መጽሐፍም ጾምን እንዴት እንለየዋለን ከተባለ በጾም ወቅት ጸሎት አለ፣ ስግደት አለ፣ እንዲሁም ቁሞ ማስቀደስ፣ ተገይቶ ቅዱስ ስጋው ክቡር ደሙን መቀበል፣ ከዚያም አልፎ ደግሞ ካለ ከምሳችን ከቁርሳችን ከመክሰሳችን ቀንሰን ለቤተ ክርስቲያን መብላት መጠጣት ላቃታቸው፣ መልበስ ላቃታቸው እንዲሁም ደግሞ በአቅም ሰርተው ራሳቸውን ለማያስተዳድሩ ከፍሎ መስጠት ከስጋ ፈቃድ ከስጋ ሐሳብ የነፍስ ስራ የሚሆን ከፍሎ መስጠት ስለሆነ በዚህ ጾም ካቴድራላችን ሰፊ አገልግሎት እየሰጠ ይገኛል። ከሌሊቱ 3 ሰዓት ጀምሮ የግብረ ሌሊት አገልግሎት ሰዓታት የሚባለው ቁመት ይቆማል። 9 ሰዓት አካባቢ ጀምሮ ደግሞ በዘወትር የመወድስ ዳዊት ሙሉ ዳዊት ይቆማል። ከዚያ እስከ 3 ሰዓት እስከ 4 ሰዓት ይህ አገልግሎት እየተሰጠ ቆይቶ 5 ሰዓት ተኩል ለቅዳሴው መግቢያ የሚሆን ትምህርተ ወንጌል ይሰጣል። 6 ሰዓት ሻርብ ቅዳሴው ይገባል። 8:40 ወይም ለ9 ሩብ ጉዳይ አካባቢ ቅዳሴ ሰረወተ ሕዝብ ይደረጋል ማለት ነው። ስለዚህ ሰፊ የሆነ መንፈሳዊ አገልግሎት መርሃ ግብር ስላለ በዚህ ጾም ይሄኛ ካቴድራል
ቤተ መቅደሱም እንዳየው ሰፊ ነው። አገልግሎቱም የሚሰጠው አገልግሎቱም ሰፊ ነው። ግቢውም ደግሞ መኪና ዘው ለሚመጡ ለፓርክ ማድረግ ይችላሉ። ጸበል መጠመቅ ቢችሉ ቅድም እንደነገርኩ የጸበሉ ቦታ ክፍት ነው። 24 ሰዓት ጸበል የለም የሚባልበት ግቢ አይደለም። ሌሎችም ምቹ ሁኔታዎች ስላሉ ሁሉም ህዝበ ክርስቲያን መጥቶ አገልግሎቱን እንዲከታተል በዚሁ አጋጣሚ ጥሪዬን ማስተላለፍ እፈልጋለሁ። እሺ አባታችን በጣም አድርጌ ነው ማመሰግነው። ካለውት በጣም የተጣበበ ጊዜ እርስዎ ራሱ እንደውም ሌላ ሰው መድቡልኝ ስል ራሴ ነኝ ማስጎበኝ ብለው መጥተው ይሄን የመሰለ ታሪክ በደም ስላጋሩን በተመልካቾች ስም እጅግ አድርጌ አመሰግኖታለሁ። እኔም አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ህዝቦቿን ይጠብቅልን። እንግዲህ ሰዓትም እየደረሰ ስለሆነ የቅዳሴም ሰዓት ስለሆነ እኔም ልሰናበትህና ወደ አገልግሎቱ ገባለሁኝ። እግዚአብሔር እናንተንም ይባርካችሁ። አሜን። በጣም እናመሰግናለን። አመሰግናለሁ። አትና ክቡራን ተመልካቾች ከኤንቢሲ ኢትዮጵያ እንደ ልማዳችን በዚህ በታላቁ በአብይ ጾም አዲስ አበባና በዙሪያዋ የሚገኙ ታላላቅ አድባራትና ታሪካዊ ገዳማትን የተመለከተ ቅኝት እናደርጋለን። በዘንድሮ የጾም ወቅትም እነሆ ይህንኑ ማድረግ ጀምረናል። የጀመርነው ደግሞ አዲስ አበባ ጦር ኃይሎች በሚገኘው የቶታል ደብረገነት ቅድስት ሥላሴ ካቴድራል ነው። እንግዲህ ከእድሜው አንጻር በጣም ወጣት የሆነ ቤተ ክርስቲያን ነው። ጅማሮ 1990ዎቹ መጀመሪያ አካባቢ ነው። ነገር ግን የካቴድራል ደረጃ የተሰጠውና 4 ኪሎ ከሚገኘው ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ቀጥሎ የሚጠቀስ እጅግ በጣም የተለየ ይዘትና ኢትዮጵያዊ ቅርጽ ያለው የኪነ ህንፃ ቤተ መቅደስ ነው የተመለከትነው። ለነበረን ቆይታ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ደግሞ ሌላ አንድ ቤተ ክርስቲያን በቅኝት ይዘንላችሁ እንቀርባለን። እናመሰግናለን።